የኖቤል ሰላም ሽልማት። በመቀጠል የ21ኛው ክፍለ ዘመን አስከፊ ጦርነት፣ አሁን ደግሞ ድምፅ አልባው የኢኮኖሚና የፖለቲካ ማነቆ። ከሁለት ዓመታት ደም አፋሳሽ ጦርነት በኋላ በፕሪቶሪያ የተፈረመው የሰላም ስምምነት ለትግራይ ሕዝብ እውነተኛ ሰላምን አምጥቷል ወይስ የመስክ ጦርነቱን ወደ ቢሮክራሲያዊና ስልታዊ ጥቃት ቀይሮታል? ዛሬ በትግራይ መሬት ላይ እየተካሄደ ስላለው ድምፅ አልባ ሴራ፣ ሕዝቡን መውጫ ስላሳጡት ሶስቱ ኃይላዊ ዋልታዎችና ስለ አዲሱ የትውልድ ፍልሰት አደጋ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ ትልቅ ተስፋ ተጥሎባቸው ነበር። ሆኖም ያ ተስፋ ብዙም ሳይቆይ በመቶ ሺዎች የሚቆጠሩ ሰብአዊ ህይወቶችን ወደ ቀጠፈ፣ በሚሊዮኖች የሚቆጠሩትን ወደ አፈናቀለና ዓለም አቀፍ ተቋማት የዘር ማጽዳት እና የጦር ወንጀል ካሉት አስከፊ ጦርነት ጋር ተተካ። የፕሪቶሪያው የሰላም ስምምነት መድፍና አውሮፕላኖችን ቢያዘጋጃቸውም ጦርነቱ ግን አላበቃም። አሁን ጦርነቱ መልክ ቀይሯል። የገዢው ብልጽግና ፓርቲ በትግራይ ላይ የህግ የበላይነትን ማስከበር በሚል ስም በኢኮኖሚ ማነቆ፣ በፖለቲካ ለመረጋጋትና ሆን ተብሎ መሰረታዊ ማህበራዊ አገልግሎቶችን በመንፈግ ክልሉን በቋሚነት የማዳከም ስልት እየተከተለ ይገኛል ተብሏል። የፌዴራል መንግስቱ በትግራይ ላይ ሁለት የተቆራኙ የፖለቲካ ስልቶችን እየተጠቀመ መሆኑን መረጃዎች ያመለክታሉ። በአንድ በኩል ዓለም አቀፍ ማህበረሰብ ሰላም ፈላጊ መስሎ ሲቀርብ፣ በሌላ በኩል ግን በትግራይ ላይ ጥላቻ ያላቸውን የታጠቁ ኃይሎች በሚስጥር ይደግፋል የሚሉ ክሶች እየበረቱ ነው። ለአብነት ያህል ከአማራ ኃይሎች ጋር ትስስር አለው የሚባለው ተከዜ ዘብ የተባለው ሚሊሻ በምዕራብና ሰሜን ምዕራብ ትግራይ ላይ ቁጥጥር እንዲያደርግ መፈቀዱና በቅርቡ ደግሞ ህወሓትን ለመዋጋት የተመሰረተው የትግራይ ሰላም ኃይል የተባለው ቡድን በአጎራባች አፋር ክልል ድጋፍ ማግኘቱ በትግራይ ውስጥ የእርስ በእርስ መከፋፈልን ለመፍጠር የተወጠነ ስልት ነው ተብሏል። ይህ ደግሞ በትግራይ ውስጥ ጠንካራና የተረጋጋ መንግስት እንዳይመሰረት በማድረግ ክልሉ ዓለም አቀፍ ደረጃ ተደራዳሪ ሆኖ እንዳይወጣ እንዲሆን የመስበር ስራ ነው። ይህ ሁሉ የፖለቲካ ቁማር ማረሻው ግን የትግራይ ምስኪን ህዝብ ትከሻ ላይ ነው። ሆን ተብሎ መምህራንና የጤና ባለሙያዎች ደሞዝ እንዳያገኙ ማድረግ፣ ሆስፒታሎች ያለ ሕክምና ቁሳቁስ፣ ትምህርት ቤቶች ያለ መምህራን እንዲቀሩ ማድረጉ ሰብአዊ መብትን የጣሰ የጋራ ቅጣት እየሆነ ነው። ዛሬ የትግራይ ህዝብ በሶስት አምባገነናዊ ዋልታዎች መካከል ተቆልፎበታል። የመጀመሪያው በቢሮክራሲና በኢኮኖሚ ክልሉን እየናቀ ያለው በአዲስ አበባ ያለው የብልጽግና አገዛዝ፣ ሁለተኛው አሁንም በሉዓላዊ የትግራይ መሬት ላይ እየተንቀሳቀሰ ያለው የኤርትራ ኃይል፣ ሶስተኛው ደግሞ ውስጣዊ መከፋፈል፣ የአገዛዝ ውድቀትና የህዝብ አመኔታ ማጣት ውስጥ የገባው ራሱ ህወሓት ነው። እነዚህ ሶስቱ ኃይሎች የራሳቸውን ጥቅምና ስልጣን ለማስጠበቅ በሚያደርጉት ፍትጊያ መብቱን የሚጠይቅ ንቁ የትግራይ ማህበረሰብ እንዳይፈጠር እንቅፋት ሆነዋል። የዚህ ሁሉ ድምፅ አልባ ጦርነት አስከፊ ውጤት ደግሞ የወጣቱ ተስፋ መቁረጥ ነው። በትውልድ ቀየው ደህንነት፣ ሰላምና የኢኮኖሚ እድል ያጣው የትግራይ ወጣት ዛሬ በገፍ ወደ ተለያዩ የዓለም ማዕዘናት በአደገኛ መንገዶች እየተሰደደ ይገኛል። ይህ ደግሞ የክልሉን የነገ ተስፋና የሰው ኃይል እያደማው ነው። ይህ የህዝብ ደም መፍሰስ በአጋጣሚ የመጣ ሳይሆን ህዝቡ የወደፊት ተስፋ እንዲያጣ ከተደረገበት ስልታዊ ፖለቲካ የመነጨ ነው። ወደ ዋናውና ወደ ተደበቀው የህግ ቁማር ስንመጣ ደግሞ ነገሩ ይበልጥ ይከራል። በሁለቱ በኩል ወገኖች መካከል የተፈረመው የፕሪቶሪያው የሰላም ስምምነት ግልጽ ግዴታዎችን አስቀምጦ ነበር። ክልሉን ወደ ፌዴሬሽን መመለስ፣ የኢፌዴሪ መከላከያ ሰራዊት ያልሆኑ ኃይሎችን ማስወጣት፣ ታጣቂዎችን ትጥቅ ማስፈታትና የተፈናቀሉትን መመለስ ዋነኞቹ ነበሩ። ነገር ግን የጠቅላይ ሚኒስትር አብይ አህመድ መንግስትና ገዢው ብልጽግና ፓርቲ ይህንን ስምምነት ለሰላም ሳይሆን ቁጥጥርን ለማጥበቅ እንደ ህጋዊ መጠቀሚያ እያዋሉት ነው የሚሉ ጠንካራ ትንታኔዎች እየወጡ ነው። ከራካሪ ቦታዎች የሚል አዲስ የፖለቲካ መዝገበ ቃላት በመፍጠር የህወሓትን ህጋዊ ሰውነት በመንፈግ እና ቢሮክራሲያዊ ወጥመዶች ክልሉን መልሶ እንዲያንሰራራ አድርገውታል። ስምምነቱ የኤርትራና የአማራ ኃይሎች ከትግራይ መሬት እንዲወጡ በግልጽ ቢያዝም የፌዴራል መንግስቱ ግን ይህንን ለማስፈጸም ምንም አይነት ታማኝ እርምጃ አልወሰደም። ይባስ ብሎም መንግስት ከኤርትራ ጋር ያለው የድንበር ይዞታዎች በመልቀቁ የውጭ ጦር በነጻነት መሬቱን እንዲቆጣጠር በር ከፍቷል ተብሏል። በዚህም ምክንያት የአማራ ኃይሎች መላውን ምዕራብና
በከፊል ሰሜን ምዕራብ ትግራይን፣ የኤርትራ ጦር ደግሞ ምስራቅ ማዕከላዊና ሰሜን ምዕራብ ትግራይን ተቆጣጥረው ይገኛል። ውጤቱ ምን ሆነ መሰላችሁ? ወደ 1 ሚሊዮን የሚጠጉ የትግራይ ተፈናቃዮች በሀገር ውስጥና በሱዳን የስደተኞች ካምፕ ውስጥ በሰው ሰራሽና በተፈጥሮ አደጋዎች በተለይም በከባድ ረሃብ እየተገረፉ ይገኛሉ። የሂውማን ራይትስ የቅርብ ጊዜ ሪፖርቶች እንደሚያሳዩት በእነዚህ ይዞታዎች ስር የሚገኙ የትግራይ ተወላጆች በገዛ መሬታቸው ላይ እንደ ሁለተኛ ዜጋ አልፎ ተርፎም በባርነት መሰል አስከፊ ሁኔታ ውስጥ ነው የሚኖሩት። የማዕከላዊ መንግስት ለእነዚህ አሰቃቂ በደሎች ጆሮ ዳባ ማለቱ ግን በአጋጣሚ የመጣ ግዴለሽነት አይደለም። ይልቁንም ትግራይን በውጭ ኃይሎች ግፊት ውስጥ በማቆየት ሁልጊዜም የተከፋፈለች ይዛለችና ለኪነ ፖለቲካው የምትንከረፈፍ አድርጎ የማስቀረት ስልታዊ ስሌት አካል ነው ይሉታል ተንታኞች። ለመሆኑ ዓለም አቀፍ ማህበረሰብ ለምን ለዚህ ጉዳይ ጆሮ ዳባ ፈጠረ? የፕሪቶሪያው ስምምነትስ በትክክል ተግባራዊ ሊሆን የሚችለው እንዴት ነው? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን በኮሜንት መስጫው አስፍሩልን። ቪዲዮውን ላይክ፣ ሼር በማድረግ ቻናላችንን ሰብስክራይብ በማድረግ ድምጽ ለሌላቸው ወገኖች ድምጽ እንሁን። ሰላም።